ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን እንግዲህ አደራ ድራማ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል አዳዲስ ነገሮችን አብረን የምናይ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ከዚህ ድራማ ምን ተማራችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ ዳግም በራሱ ጊዜ ጨዋታውን እንግዲህ መሸነፉ የማይቀር ነው፣ ግን እልህ ተያይዟል። መልሼ ብሌንን የራሴ ማድረግ አለብኝ እያለ ይገኛል። ሳሚም ደግሞ እንደዛ ካልክ በራስ ጊዜ ብሌንን ልታጣት ነው፣ የትኛውንም አጋጣሚ ተጠቅሜ ብሌንን የራስ ያደርጋታለሁ ብሎ ተገኝቷል። እንግዲህ ውድድሩን ማን ያሸንፍ ይመስላችኋል? እስኪ ሀሳባችሁን በኮሜንት አስቀምጡልኝ። ሳሚ ወይስ ዳግም? በእርግጥ ብሌን በሳሚ ትኮራለች። ሳሚ መከታዋ ነው። ሳሚም ደግሞ በጣም ይወዳታል። ዳግምንም ያው ተወደው ነበረ። ነገር ግን አሁን ላይ በችግሯ ጊዜ ስላልደረሰላት፣ በችግሯ ጊዜ ስልክ ስለዘጋባት፣ ሲቀጥል ደግሞ በጣም ስለሚቀና ማንን የምትመርጥ ይመስላችኋል? በጣም ከባድ ነው። በጣም ከባድ ነው። እንደዚህ አይነት ነገር ለመምረጥ ችግር ነው የሚሆነው። ከዳግም ጋር እንግዲህ ቀለበት እንዳሰረች ሁላችንም እናውቃለን። ግን ቀለበቱን አወጣ ሰጥተዋል። ለምን ሰጠችው ካልን በቅናቱ የተነሳ ነው ማለት ነው። የት ወጣሽ? የት ገባሽ? ከሳሚ ጋር ለምን ቆመሽ አወራሽ? ስልክ ለምን አላነሳሽም? ይሄ ስሜት በጣም ከባድ ነው። እንደዚህ የሚቀና ሰው ሴቶችዬ ወደ ህይወታችሁ ፈጣሪ ራሱ አያንጣ። በጣም ከባድ ነው እና ነፃነት በጣም አስፈላጊ ነው። እንደውስ ባትኖሩበት ራሱ ይገፋፏችኋል። እንደዚህ የሚሉ ሰዎች ነፃነት የሚነፍግ እናንተ ላደረጋችሁትን ነገር አድርጓቸዋል ብለው ሲወስኑባችሁ የበለጠ ወደዛ ነገር እንድትሄዱ ነው የሚያደርጓችሁ እና የሚገፋፏችሁ። ቅናት አላስፈላጊ ነገር ነው። በየትኛውም በህይወት ውስጥ ቅናት በጣም ከባድ ነገር ነው እና የቅናት መንፈስ የተመታ ይሁን። ነፃነት፣ መተማመን በትዳር ውስጥ በጓደኝነት ውስጥ በጣም አስፈላጊ ነገር ነው እና ሁሉን ነገር ለፈጣሪ አሳልፎ መስጠት ነው እንጂ ሰው በሰው ስለቀና፣ ሰውን ስለተቆጣጠረ የትዳር አጋሩን የት ገባሽ፣ የት ወጣሽ፣ የት ገባክ፣ የት ወጣክ የሚለው ነገር ያ ትዳር ሳይሆን እስር ቤት ነው የሚሆነው እና እንደዚህ አይነት ህይወቶች አላስፈላጊ ናቸው ብዬ አምናለሁ። መታረም እና መሻሻል ያለባቸው ናቸው። አሁን ላይ ሳሚ እንግዲህ ብሌንን የራሱ ለማድረግ ትኩረቱን ሙሉ ለሙሉ ብሌን ላይ አድርጓል። ምክንያቱም ውድድር ነው አሁን ላይ ውድድሩን ለማሸነፍ እኔ ሳሚ የሚያሸንፍ ይመስለኛል። ሳሚ በጣም መንከባከብ ይችላል፣ ትዕግስት አለው። ያንኛው ደግሞ ቅናት አለበት። ይሄን ቅናቱን ከውስጡ ካላስወገደ መቼም ቢሆን ሊያሸንፍ አይችልም። እንግዲህ ምግብ በልተው ከጨረሱ በኋላ ምንድን ነው እያደረገው ሳሚ? እጄን ለመታጠብ መሄድ አለብኝ ነበር ሲል የነበረው። ያው እንደምናውቀው ጉዳት ደርሶበታል። ጉዳት የደረሰበት ደግሞ ብሌንን ለመታደግ እና ለማትረፍ ነው። ብሌን ደግሞ እስከሚድን ድረስ ልትንከባከበው፣ ልትገዛው ለራሷ ቃል ገብታለች። በእኔ ምክንያት የኔን ህይወት አትርፎ እሱ ግን ህይወቱን ለኔ ሰጠኝ ብላለች። እውነት ነው፣ ህይወቱን ሰጥቷታል ማለት ነው። ያኔ በኃይሉ እሷን ሊገል ሲል በኃይሉ እሷን ይዞ ሲያሰቃይ፣ እሱ ግን በእሷ ቦታ ዋጋ ከፍሏል ማለት ነው። እስከ መሞት ደረጃ የሚደርስ ደም ነው የፈሰሰው። ቶሎ ዶክተሮች ጋር ባይደርስና ሕክምና ባይደረግለት እስከ ሞት ድረስ ነው እንግዲህ ህይወቱን ለመስጠት ዝግጁ የነበረው። ላንቺ ህይወቴን ብሰጥም ችግር የለውም፣ ለፍቅር መስዋዕት መሆን ላንቺ፣ ለዛውም ደስ እያለኝ ነው ብሞትም እያላት ነበረ። ያው እንደዚህ አይነት ነገሮች ፊልም ላይ ነው የምናያቸው። በነገራችን ላይ በሪያሊቲ የሉም ማለት ነው። ልሞትልሽ ነው የሚለው በአፍ ብቻ ነው። ልቀበልልሽ ነው የሚለውም በአፍ ነው። የእውነት የሚቀበል የለም ብዬ ነው። ግን እንደዚህ በመጽሐፍና ፍቅርን በመጽሐፍና በፊልም ነው እኛ ኢትዮጵያን ብዙውን ጊዜ የምንኖረውና የእውነትን ፍቅር እንድንኖር እንግዲህ የፍቅር አምላክ ይርዳን። በጣም ከባድ ነው። በተለይ በአሁን ሰዓት ላይ የሰው ልጅ ፍቅር በአፉ ላይ እንጂ በልብ ላይ ብዙም የለም። ያ ነገር ደግሞ በጣም ከባድ ነው። አብዛኛውን ሰው እየጎዳ ያለ ነገር ነውና እንደዛ እንግዲህ ብሎ ሳሚ እሷ ብሌን የዋህ ናት። በእርግጥ አድኗታል፣ ከበኃይሉ ታድጓታል። እውነት ለመናገር እንደዛ ደም እየፈሰሰው ነው
ያኔ እርዳታ ፈልጋ እንኳን ዳግም ጋር ስትደውል እንደምናውቀው ዳግም በቅናት አይኑ ተጨፍኖ ስልክ ሲዘጋባት ነበረ ማለት ነው። እሷ ደግሞ ያንን ውለታ አልረሳችም። ለእኔ ብሎ ነው ዋጋ የከፈለው ብላ የእሱን ውለታ ለመክፈል በጣም ዋጋ እየከፈለች ነው። እንግዲህ መታጠቢያ ቤት መሄድ የለብህም ውሃ አንጥቼ እኔ ነኝ የማስታጥብ እጅህን ነበር ያለችው። እሱም አይ ራሴ እጄ እታጠባለሁ ችግር የለውም በዛው መጸዳጃ ቤት ስመለስ ስላለብኝ ነው ብሎ እንግዲህ ያው እየቀሳሰፈ ነበረ፣ አክት እያደረገ ነበረ እንደታመመ ሰው። ያንን ያደረገው በብሌን መታቀፍ ስለፈለገ ነው ማለት ነው። እና ብርዱ መሰለኝ እንግዲህ ትንሽ እያመመኝ ነው ሲል የነበረው። እሺ እንደዛ ከሆነ ልደግፍ እና ሽንት ቤት ልውሰድ በማለት እንግዲህ የምበላውን ምግብ ቁጭ አድርጋ እንደዛ ከሆነ ደስ ይለኛል ነው ያለው። እሱም የራሱን አላማ ለማሳካት ስለፈለገ ነው ማለት ነው። እንግዲህ ደግፋ ወደ ሽንት ቤት ወስዳለች። በዛን ሰዓት ደግሞ ዳግም እያያልና እየጠጣ ነው እንግዲህ በብሌን ተስፋ ቆርጦ በጣም ተናዶ ራሱን መጠጥ ውስጥ ደብቆ ነው ያለው ዳግምና ታዲያ እንደዛ ለመታቀፍ ያደረገውን አክት ተሳክቶለታል። ብሌን ደግፋ ወደ መታጠቢያ ቤት ወስደዋለች። ጆ እንግዲህ በዛን ሰዓት ይሄ ልጅ ይሄ ያደረገው ነገር ለመታቀፍ ብሎ ያደረገው ነገር እንጂ መሄድ ወይ ደግሞ መራመድ አቅቶት አይደለም። ይወዳታል ወይ ብሌንን ነበረ ሲል የነበረው። ሰላምም እንግዲህ ያው ሳሚ ብሌንን እንደሚወድ በደንብ ታውቃለች። አሁን እንደዛ ነገር ይወዳታል ነበረ ስትል የነበረው። ግን ያንኛው ልጅስ ዳግም የሚባለው ልጅስ ለሷ ምንድን ነው እያለ እየጠየቀውና ዳግም እጮኛዋ ነው፣ ቀለበት እኮ አስሮላታል። እንግዲህ እዚህ ጋር ሰው በልብ ካልተሳሰረ ይሄ በወረቀት እና በቀለበት መተሳሰር ምንም አይነት ጥቅም እንደሌለው እዚህ ጋር ከብሌንና ከዳግም እንረዳለን ማለት ነው። ዳግም እሷን በቀለበት አሰረ እንጂ ነፃነቷን እየሰጣት አይደለም። ያ ቀለበት ደግሞ ለሷ ምንም ትርጉም የሌለው ነው የሆነው። በልብ መተሳሰር ከሌለ በቀለበት መተሳሰሩ ምንም ትርጉም እንደሌለው አሳይተዋለች ማለት ነው። የሰው ልጅ በልብ ነው መተሳሰር ያለበት እና ዳግም ጋር ያ ነገር የለም። በራሱ ኮንፊደንስ የለውም። በጣም ይቀናል። ይሄማ በጣም የፍቅር ትልቅ የፍቅር ታሪክ ነው። ሮሚዮ እና ጁሊዮ በጣም ደስ የሚል የፍቅር ታሪክ ነው ይሄማ ማለት እያለ እንግዲህ ጆኒም እየተናገረ ነበረና እጮኛዋን እንግዲህ አስቀምጣ ከሳሚ ጋር በጣም ተቀራርባለች። ያንን ያየው ዳግም ታዲያ አንቺ እንዴት ነው እሱን መታጠቢያ ቤት የምትወስጂው? እሱ ማን ስለሆነ ነው አንቺ በአንቺ ተደግፎና ታቅፎ ሽንት ቤት የሚሄደው? ለምንድን ነው እንደዚህ የምታደርጊው? በማለት እንግዲህ እንደ አንድ ፍቅረኛ ሊናገር ወጥቷል ማለት ነው። ውድድሩንም ሊያሸንፈው እንደሆነ በራሱ ጊዜ እንግዲህ ቃል ስለገባ ምን ሆኜ ነው እያለ ደግሞ ምን ሆኜ ነው እንደዚህ ያደረግኩት? በራሴ መንገድ አሁንም ብሌንን ላጣት ነው እያለ ያለውና እኔ ያፈቅርሻለሁ አንቺ ለምንድን ነው መታጠቢያ ቤት እሱን የምትወስጂው? ጭራሽ መታጠቢያ ቤት ደግሞ እሱ መውሰድ ጀመርሽ ወይ እያለ ሲናገር ነበረ። የማይሆን ነገር አትናገር፣ ሳሚ እኮ ለእኔ ብሎ ነው ዋጋ የከፈለው። አንተ ግን ብላ ገና ስትጀምር ኦልሬዲ አሁን ላይ ጥፋቱን ስላወቀ ዳግም አዎ እኔ ስልክ ዘግቼብሻለሁ፣ በችግርሽ ጊዜ ያልደረስኩልሽም፣ በቃ እኔ ያንቺ ይቅርታ የማይገባኝ ሰው ነኝ ወይ ታዲያ ለምን ይቅርታ አታደርግልኝም? በቃ ይቅርታ አድርግልኝና ይሄንን ነገር እንቋጨው፣ በቃ እኔ ያፈቅርሻለሁ እያለ እንግዲህ ለመሳም ጠጋ ጠጋ እያለ ነው። ብሌን ያው ዝም ብላ እየተመለከተችው ነው። ዳግም ይሄንን በማድረጉ ሳሚም ደግሞ ከመታጠቢያ ቤት ወጥቶ እየተመለከተው ይገኛል። እንግዲህ በቀጣይ መቼም እንዲሳሳሙ አይፈቅድላቸውም። እዛ ጋር እንዲሳሳሙ አይፈቅድላቸውም። አሁን ላይ ውድድር ሆኗል ማለት ነው። ጨዋታ ውድድር ነው የሆነው። ብሌንን እንግዲህ ተወዳድሮ ያሸነፈ ነው የራሱ የሚያረጋት። ብሌን ይሄንን አታውቅም። ሁለቱ ወንዶች በእሷ እየተወዳደሩ እንደሆነ ማን ቢያሸንፍ ደስ ይላቸዋል? ግን በጣም ከባድ ነው። እኔ ይሄ ያሸንፍ ያ ያሸንፍ ለማለት በሰው ልብ ላይ ሆኖ ውሳኔ መወሰን ስለሚሆን አናውቅም እንግዲህ በቀጣይ እሱን አብረን የምናይ ይሆናል። ጆ እንግዲህ እዛ ቤት ለሁለተኛ ጊዜ እምነት አግኝቶ መቆየት ችሏል። እኔ እዚህ ጋር በር ላይ የቆምኩት አለ እንግዲህ ያው በር ላይ የቆመው ወሬ እያዳመጠ ነበረና
እያዳመጥኳችሁ ነው ብሎ እውነቱን አፈረጠ። ብሌን ግን ከእሱ ጋር ስትጨቃጨቅ ነበረ እና ሳሚ ሲወጣ ምን ልታረጋን ነበር በማለት እንግዲህ እሱን ነው ሲያንቀው የነበረው። የብሌንን ድምፅ ሰምቶ ነው የወጣው። በር ላይ ተደብቀ ወሬ እንዴት ታዳምጣለህ እያለች እንግዲህ ብሌን ስትንጫጫ ስትጮህ ስለሰማ እሱም እንደወጣ ምን ልታረጋን ነበር ነው ያለው። እንግዲህ በብሌን አይደራደርም። በኃይሉ እንደላከው እርግጠኛ ነው በነገራችን ላይ ሳሚና እኔ የማውቅ ቦታ አውቃለሁ፣ የት እንደማውቅ ነው የማላውቀው እንጂ በደንብ አውቃለሁ፣ እኔ እናንተ የሆነ ቦታ እንተዋወቃለን እያለ ደጋግሞ እየተናገረ ነው የሚገኘው ማለት ነው። ሳሚ የትስ ብታቀኝ እኔ ምን አገባኝ ያለው እንግዲህ አንገቱን አንቆን ነበረ። ያው ሰላም ገላግላለች። ብሌን እንደሚታወቀው ብዙን ጊዜ ምንም ሚስጥር የመናገር እንትን የላትም፣ ትደብቃለች ማለት ነው። ወሬ እያዳመጠ ነው ብዬ ከተናገርኩኝ እዚህ ጋር ከሳሚ ጋር ይጣላሉ። ስለዚህ እንዳይጣሉ ዝም ነው ማለት ያለብኝ። አይ ምንም አልሆንኩኝም ብላ እንግዲህ ዋሽታለች። ልቀቀው እኮ በቃ ምንም አልሆንኩም ብላ የለም ወይ ስትል እንግዲህ ሰላም እሷን ታውቂያት የለም ወይ ምንም አልሆንኩኝም ምንም አልተፈጠረም ነው የምትለው። ምንም ካልሆነች እንደዛ ታዲያ ስትጮህ የነበረው ድምጿን ሰምተን የወጣ ነው ለምንድን ነው ያለው ሳሚ ማለት ነው። እንደደበቀች የሆነ ነገር ያው ተረተዋታል ሁለቱም። አይ እሷ ብትደብቅለትም ግን ታዲያ ጆ ውሸቷን ነው ብሎ እንግዲህ እኔ እዚህ ጋር የተደበቅኩት እያዳመጥኳችሁ ነበረ፣ ወሬ እያዳመጥኩኝ ነው ያለው። እንዴ ወሬ እንዴት ታዳምጣለህ? ነውር አይደለም ወይ ሲባል እኔ ወሬ ሳዳምጥ የነበረው እናንተ እያወራችሁ ያላችሁ ስለ እኔ ነው። ስለዚህ ስለ እኔ እያወራችሁ ላቋርጣችሁ አልፈለግኩኝም። ስለ ሰው ማውራት ሰው በሌለበትስ ነውር አይደለም ወይ ብሎ እንግዲህ ይልቅ እነሱን መልሶ ጥፋተኛ አድርጎቸዋል ማለት ነው። ያው የመጣበት አላማው የራሱን አላማ ስለሚያውቅ እነሱን ለማጥፋት ስለመጣ ያለውን አጋጣሚ እየተጠቀመ ነገሮችን እነሱን የሚያሳምንበትን ምክንያት ነው የሚፈልገው ማለት ነው። እና ስለ እኔ እያወራችሁ እንዴት ብዬ ልግባ? ላላስደነግጣችሁ ፈልጌ ነው። አክስቴ እንዴት እንደዚህ ታደርጊያለሽ? እሱ ሲሆን ባዳ ነው። አንቺ ግን እንዴት እኔን ታምኛለሽ? ሲቀጥል ደግሞ እሱ ያለውን ነገር ሁላ እንዴት ታምኘዋለሽ? እኔ እኮ እዚህ ቤት የመጣሁት ከእናንተ ሰባራ ደንቡሎ ፈልጌ አይደለም። እኔ ዘመድ ናፍቆኝ ነው የመጣሁት፣ አባቴ ፈልጌ ነው የመጣሁት፣ አንቺ ፈልጌ ነው የመጣሁት በማለት እንግዲህ ማለቃቀስ ይጀምራል ማለት ነው። ጆ ሰላም እንግዲህ እንደምታውቋት ይቅርታ ልጄ እያለች ያው ይቅርታ እየጠየቀች ትገኛለች። እምነት አግኝቷል ከእንደገና ሰላም ይቅርታ ጠይቃ እዛ ቤት ውስጥ አስቀምጠዋል።